የተወደዳችሁ የዚህ ቻናል አባላት ወንዶችና ሴቶች፣ የዛሬ ዩኒቨርሲቲ ተማሪዎች፣ የነገው የሀገር ተስፋዎች፣ ሀገራችን ኢትዮጵያ የታመመች ሀገር ነች። በሽታዋ ዛሬ የጀመረ አይደለም። በሽታዋ ከ500 ዓመታት በፊት የጀመረ ነው። የበሽታችን መነሾ በሀገሪቱ ላይ የተከሰተው መንፈሳዊ ውድቀት ነው። መንፈሳዊው ውድቀት የፖለቲካ ስርዓትን ውድቀት ወለደ። የፖለቲካ ስርዓት ውድቀት ደግሞ የኢኮኖሚ ውድቀትን ወለደ። ድህነት በምድሪቱ ላይ ተደላሎ ነገሰ። እውነቱ ባጭሩ ይሄ ነው። አንዳንዶቻችሁ የምናገረው ግነት ያለበት አሊያም የተሳሳተ መስሎ ሊታያችሁ ይችላል። ይህን ሀሳቤን በደንብ እንዲያስረዳልኝ አንድ ታሪክ አሳጥሬ ያቀርባለሁ። ታሪኩን ያገኘሁት ግሩም ተክለ ሃይማኖት በሚባል ጸሐፊ የተጻፈ የሞት ጉዞ እውነተኛና አሳዛኝ ታሪክ ከሚል መጽሐፍ ላይ ነው። በዚህ መጽሐፍ ላይ እጅግ ዘግጣጭ የኢትዮጵያውያን ነፍሳት ታሪክ የሰፈረበት ስለሆነ ለማንበብ የሚከብድ ነው። አንብቡት ብዬ ልመክራችሁ አልደፍርም። ይህንን ታሪክ የማቀርበው ሀገራችን ምን ያክል የታመመች እንደሆነች እንድትረዱት። የኢትዮጵያውያንን ነፍሳት እንደ መንገድ ጭቃ መረገጥና መጣልን የሚተርክ ነው። ከሚሊዮን ማስረጃዎች ይሄ አንድ የመታመማችን ማስረጃ ነው። ታሪኩ እንደሚከተለው ይቀርባል። ጡት ተልታዩ ደፋሪ ሶፊያ ትባላለች። ፊቷ በልዟል። በጣም ብዙ እንደተደበደበች ያስታውቃል። በየመናዊው ጋዜጠኛ መሐመድ ደርማ አማካኝነት ነው ያገኘኋት። መቼም ሴቶችን በባህር መጥተው ሳናገራቸው የመደፈር አደጋ ገጥሞሻል ወይ የሚለውን ጥያቄ መዝለል ጀምሬያለሁ። አልተደፈርኩም የሚሉ ገጥመውኝ አያውቁም። እንዲያው ቢያፍሩና ቢያድበሰብሱት እንኳን ያው ታውቀዋለህ ብለው በውስጠ ሚስጥር ይገልጹታል እና መጠየቁ ማሸማቀቅ ብቻ ሆነብኝ። አሁንም እንደ ወትሮ ይሆናል ብዬ እንደዋዛ ነው የሰማኋት። በተደጋጋሚ ከመስማት የተነሳ ሰቅጦኝ ነው የምሰማው። ስለዚህ ባልሰማ ይሻላል የሚል አመለካከት አለኝ። ግን የሶፊያ የሚለይበት ብቻ ሳይሆን ወይ ሰው መሆን የሚያሰኝ ነው። ጋዜጠኛው ወዳጄ እረ በደንብ ስማት ታዝናለህ፣ እኔ እንኳን በደንብ ሳይገባኝ አልቅሼ ልሞት ነው አለኝ። አሁን ይበልጥ ጆሮዬ ተጠንቀቅ ብሎ አንቴናውን አቆሞ የመስማት ጉጉት ወጠረው። እስኪ ከመነሻ ጀምሮ ስላለው ነገር ንገሪኝ አልኳት። ከቤቷ ስትወጣ ጀምሮ ያለውን ብትነግረኝም ለማሳጠር ስል ከጅቡቲ በኋላ ያለውን ነው ያሳፈርኩት። በጅቡቲ ነው የመጣሁት። ጅቡቲ እያለን ከሆኑ ልጆች ጋር ተቀራረብን እና ጓደኛሞች ሆንን። ሳራ የአዲግራት ልጅ ነች፣ አይሻ የወሎ ልጅ ነች። እኔ ደግሞ የመጣሁት ከወሊሶ ነው። ማዕበል ነው ወቅቱ ተብሎ ጅቡቲ አዩ የሚባል ቦታ 3 ወር ስንቆይ ነው የተዋወቅ ነው። የ3 ወር ቆይታት በለው ካርቶን አንጥፈን ካርቶን ለብሰን ነው የምናድረው። እዛ የነበረው ነገር ራሱን የቻለ ትልቅ ስቃይ ነው። የፈለገው ሲፈልግ ይጎትታል። የምትበላው የምትጠጣው ያስፈልጋል። የከፈልነውን ያህል መስዋዕትነት ከፍለን በመጨረሻ ወደ የመን በጀልባ ተሻገርን። ገና ከጀልባ ወርደን መሬት ስንረግጥ ጀምሮ ያለው ሲኦል ሆነብን። 2 ክላሽ የያዙ ሰዎችና 3 ሰዎች ሆነው ተቀበሉን። በትንሽ ፒካፕ መኪና ከ40 በላይ ጭነው አንድ ግቢ ውስጥ አስገቡን። ሌሎቹን ቀሪዎች ደግሞ ሌሎች ወሰዷቸው። በዚህ ጊዜ አይሻ የት እንደገባች አላውቅም። ከኛ ጋር አልነበረችም። ግቢ ውስጥ እንደገባን በፊት የነበሩ ልጆች ቆስለው ሳይ ደነገጥኩ። አይኑ የጠፋ ልጅ ነው መጀመሪያ ያየሁት። ትኩስ ቁስል ስለነበረ ገና ስቃይ ላይ ነበር። አንድ ሕፃን የያዘች ሴትም አለች። አራስ መሰለችኝ። 2 ከፍ ያሉ ልጆችም ይዛለች። ልጆቹ የሚበላለጡት በአንድ ዓመት ብቻ ነበር። ሌላኛዋ ደግሞ እጇን ተሰብራ በጨርቅ ተጠቅላለች። ሰዎቹ ማለትም አጋቾቹ ማለቷ ነው። ሁሉም አንድ አይነት በጭካኔ የተሞሉ ናቸው። መሳሪያ ከስለት ጋር የታጠቁ ናቸው። እንደሚሸጥ ከብት እየተዘዋወሩ አዩን። እኔ ቀደም ብሎ ሳውዲ ኖሬ ስለነበር አረብኛ እችላለሁ፣ ግን እንደማይችል ነው የሆንኩት። በጣም ያስፈራሉ። በአንድ ኢትዮጵያዊ አስተርጓሚነት ሳውዲ ስትገቡ የሚቀበሏችሁን ሰዎች ስልክ ቁጥር አምጡ፣ ደውለን እዛ ድረስ የምናደርስበትን ዋጋ እንደራደራለን አሉ። ፈራን። ሁላችንም ያለንን ስልክ ቁጥር ሰጠን። ተቀባይም የማውቀው ሰው ስልክም የለንም ያሉትን ለብቻ ለዩዋቸው። ዱላው እዛው ተጀመረ። በሰጠናቸው ስልክ ቁጥር ደወሉ። እኔ አብሬያት ኖር የነበረች ልጅ ስልክ ነበር የነገርኳቸው። 1000 የሳውዲ ሪያል ላኪ አሏት። ሌሎቹንም እንደዛው ካደረጉ በኋላ ሁላችሁም ልብሳችሁን አውልቁ አሉ። ከ100 ሰው በላይ የቆመበት ቦታ ላይ ልብሱን ለማውለቅ ፈቃደኛ የሚሆን ሰው ሚኖር አይመስለኝም። እኛ ግን በግድ በዱላ እየተመታን አወለቅን። አቤት ሲያሳፍር ግን ሆነ። ያወለቅነው ልብስ ላይ ስማችንን እየጻፍን አስቀመጥን። ከየመን አልፌ ሳውዲ ደርስበታለሁ ያልኩትን ገንዘብ ወሰዱብኝ። እንዲያው ወዲያው ለቀውኝ የሚሄድ ስለመሰለኝ በምን እሄዳለሁ የሚል ሀሳብ ገባኝ። የቻሉትን ያህል ደበደቡን። ሲያበቁ በየጥጋጥቁ ሆነው ጫታቸውን ይቅሙ ጀመር። ከምርቃና በኋላ ለሴቶቹ መከራ መጣብን። የሆኑ 3 ሰዎች ከግቢ ውጭ መጡ።
በጠፋበት ዘመዳቸው እንዳለ ሁሉ ሴቶቹ ወደ ተቀመጥንበት መጥተው በአይን ይመርጣሉ። ለምን እንደሆነ የገባኝ መጀመሪያ እኔ ለጠቆመው ሰው እኔ ተሰጠሁት አረብኛ ስለምችል እሷም የምፈልገው ስንት አስከፍለኛለህ ብሎት ሲደራደሩ ሁሉ ሰምቻለሁ። የጎተተ ወደ አንደኛው ክፍል ወሰደኝ። እምቢ ባልኩት ሰዓት ሁለቴ በጥፊ አቅምሶኛል። በእጁ ሳይሆን በድንጋይ መታኝ እስኪመስለኝ ድረስ አሞኛል። ባዶ ትንሽዬ ቤት ውስጥ ካስገባኝ በኋላ ግን እሺ አልኩ። እምቢ ምንም ዋጋ የለውም። በታጠቀው ስለት የለበስኩትን ቀደደው። አንድ ነገር ባድርግ እንደሚገድለኝ በምልክት ያሳየኛል። የፈለገውን አደረገ። የመጨረሻው ድርጊት ግን በጣም ጎዳኝ። ጡቴን በእጁ ጭምቅ አድርጎ የእናቱን ጡት እንደተራበ ሕፃን በአፉ ቆረሰው። አመመኝ። ስጮህ በጥፊ ስለጋኝ እና መልሶ መንከሱን ተያያዘው። በመጨረሻም በኃይል ሊነክሰኝ ጩኸቴን ለቀኩት። ራሴን ስቼ በስንተኛው ሰዓት ወይም በስንተኛው ቀን እንደሆነ እንጃ ስነቃ ልብሴ በደም ተለውሷል። 3 ልጆች ያዘች ልጅ አጠገቤ ተቀምጣለች። ምን እንደተፈጠረ ለማወቅ ቀና ስል ደረቴን እንደ ሸክም ከበደኝ። ቆስያለሁ። በተተለተለ ጨርቅ በወገቤ ዙሪያ ታስሮልኛል። ምንም አይነት ሕክምና ሳላገኝ ለሳምንት ያህል ተኛው። 3 ልጆች የያዘችው ሴት አስታመመችኝ። 3 ልጆች የያዘችው ሴት የነገረችኝ ታሪክ ግን ሂዲና የሚሰቀጥጥ ነበር። ተስፋ ቆረጥኩ። እዛው አግቷት 2 ዓመት ሆኗታል። በቀን ከ5 እስከ 10 ሰው ታስተናግዳለች። በ11 ወር ልዩነት 2 ወልዳለች። አንዷን ግን ከሶማሊያ ይዛት እንደመጣች ነገረችኝ። ሶማሊያም ቢሆን አግብታ ሳይሆን ተመሳሳይ እንደዚሁ የመደፈር አደጋ ደርሶባት ነበረ። እድሉ አሳዘነኝ። ለነገሩ እሷን አልኩ እንጂ የኔስ እድል መች ታወቀ። ደግሞስ ይኸው ታምሜ የተኛሁት የሰው ጅብ ገጥሞኝ አይደል? በኋላ ሲነግሩኝ ጡቴን መንከስ ብቻ ሳይሆን ጩኸቴን ሰምተው ሲሰበሰቡ ሁሉ አልለቅም ብሎ ጎትተው ደብድበው ሲያነሱት አፉ ደም በደም ሆኖ ስጋዬን ተልትሎ ነው የጣለኝ። ቁስሉ እየተዘተዘኝ ነው። ያለምንም ሕክምና ለ6 ወር እዛው መከራዬን አየሁ። በቀን ከ12 ሰው በላይ አስገድዶ ገናኝኛል። ምግብ እንድናበስል ይደረጋል። 4 ጊዜ አርግዤ አስወርጃለሁ። አሁን ይህ ጓደኛ ጋዜጠኛውን ማለቷ ነው በህመም የሚያሰቃየኝ ጡቴም ሆነ የተገኘውን መድኃኒት እየወሰድኩ ሳስወርድ ማህፀኔ ላይ የተከሰተውን ሕክምና እንዳደርግ እየረዳኝ ነው። ጡቴ ላይ ግን የተከሰተው በጥርስ የመተልተል ጉዳት ሕክምና ሳላገኝ በመቆየቴ ወደ ካንሰር ተለውጧል ብለውኛል። ይህንን ታሪክ ስትሰሙ ታዲያም ይሄ አንድ ሰው ላይ እንዲህ አይነት ችግር ይገጥማል፣ በዚህ አይነት መንገድ አንድ ሰው በዚህ አይነት ፈተና ውስጥ ማለፉ የሚደንቅ ነገር አይደለም ብላችሁ ልታስቡ ትችላላችሁ። እሱ አይደለም ነገሩ። ሊሆን ይችላል፣ ሰዎች ላይ ሊደርስ ይችላል። ማንኛውም ዜጋ ላይ፣ ማንኛውም ሰው ተብሎ የተፈጠረ ሰው ላይ፣ ሴቶች ላይ እንዲህ አይነት ችግር ሊገጥም ይችላል። ይሄ ከሀገር ጋር የሚገናኝ አይደለም ብሎ የሚከራከር አንድ ሰው ይኖራል። ጥያቄው ግን መሆን ያለበት ምንድነው? እንደዚህ አይነት ችግር በሚሊዮኖች ላይ፣ በሚሊዮን አሜሪካውያን ላይ፣ በሚሊዮን የእንግሊዝ ዜጎች ላይ፣ የአውስትራሊያን ዜጎች ላይ፣ የዩኤ ዜጎች ላይ ይደርሳል ወይ ነው ጥያቄው። የተወደዳችሁ በዩኒቨርሲቲውና በየኮሌጁ ተበታትናችሁ ያላችሁ የመጪው ዘመን ተስፋዎች፣ አስቀድሞ ያቀረብኩትን ታሪክ ያስደመጥኳችሁ የተነሳንበት ጉዳይ ቀልድ ሳይሆን መሪር እውነት እንደሆነ አስታውሳችሁ በማሰብ ነው። ከዚህ በፊት በነበረው ምን እናድርገው የሚለው ክፍል ስለ ለውጥ አንስተን የነበረ ሲሆን በዛሬው ቀን ደግሞ የሚቀጥለውን ክፍል ይዤ ቀርቤያለሁ። ማንኛውም ለውጥ የሚጀምረው ከራስ ነው። ከዚህ ቀደም ባቀረብኩት ክፍል ላይ ለውጥ ለማምጣት ከተፈለገ ሰው በመጀመሪያ አስተሳሰቡ ሊቀየር ያስፈልጋል ብያለሁ። ሰው ከራሱ ጋር መታረቅ አለበት። ሰው ከፈጣሪው ጋር መታረቅ አለበት። ሰው ከሌላው ሰው ጋር በሰላም ለመኖር ራሱን ማዘጋጀት አለበት ብያለሁ። እዚህ ጋር አንድ ወሳኝ ጥያቄ ሊነሳ ይችላል። ሰው ከራሱ ጋር ታረቀ፣ ሰው ከፈጣሪው ጋር ታረቀ፣ ሰው ከሌላ ሰው ጋር በሰላም ለመኖር ራሱን ካዘጋጀ ሀገሩን እና ራሱን ለመለወጥ ሌላ ምንም ነገር አያስፈልገውም ነው ወይ የምትለው የሚል ነገር ሊነሳ ይችላል። መልሶ የሚሆነው ለውጥ ለመጀመር መነሻው ከራስ መሆኑ ነው እንጂ መጨረሻው እሱ አይደለም። እዚህ ጋር ለውጥ ብለን ስንናገር ስለ ሀገራዊና ስለ ቀጠናዊ ለውጥ ነው እያወራን ያለ ነው። የሀገሪቱ ዜጎች ደሆች ሆነው ሀገር ተነጥላ የምታድግበት ሁኔታ ስለማይኖር በግለሰብ ደረጃ የሚመጣውን ለውጥ በዚሁ የሚካተት ስለሆነ ለይቼ ለማቅረብ አልፈለግኩም። ሀገራዊ ብለን ስንናገር ስለ ኢትዮጵያ እያወራን ሲሆን፣ ቀጠናዊ ብለን ስንናገር አፍሪካ ቀንድን ማለትም ሀገራችንን ጨምሮ በዚሁ ቀጠና ውስጥ ያሉ 4 ሀገራትን ለማመላከት ነው። በነገርህ ላይ ዛሬ ድንበር ተከልሎለት ካርታ ተነድፎለት ቢቀርብም የእነዚህ ሀገራት ህዝቦች ሀገራችን ህዝቦች ጋር ችግርና መከራን እየተካፈሉ ለዘላለም አብረው የነበሩ ናቸው።
ስለዚህ የሀገራችንን እድገት ከነሱ ነጥሎ ማሰብ የማይቻል መሆኑን እያንዳንዱ ኢትዮጵያዊ ሊገነዘብ ይገባል። ስለዚህ የለውጥ ጅማሬው ከላይ ጠቀስናቸው እያንዳንዱ ግለሰብ በራሱ ላይ በሚያደርገው ለውጥ ሲሆን ከዚያ ቀጥሎ የሚመጣ ጉዳይ እነዚህ የተለወጡ ሰዎች የሚገነቧቸው የፖለቲካ የኢኮኖሚና የሃይማኖት ተቋማት ሚና ነው የሚሆነው። ይህንን በተመለከተ በሚቀጥለው ክፍል በዝርዝር ይዤ ይቀርባል። በዛሬው ክፍል የማቀርበው ሰው ከፈጣሪው ጋር መታረቅ አለበት የሚለውን ነው። ሰው ከፈጣሪው ጋር መታረቅ ለምን አስፈለገው? ለዚህ ጥያቄ ቀጥተኛ መልስ ከመስጠታችን በፊት በምድር ላይ ያለውን የሰውን ልጅ ህይወት ምንነት ጥቂት እንመልከት። አንድ ሰው ህይወት ምንድን ነው? ህይወት ብለን ስንናገር ምን ማለታችን ነው? ህይወት ማለት ባጭሩ ለመግለጽ ጉዞ ማለት ነው። ይህ ጉዞ አንዴ ብቻ የምንጓዘው ዋን ዌይ ጀርኒ ነው። ጉዞ የሚደረገው ጊዜ በሚባል ፈጣን ባቡር ላይ በመሳፈር ነው። ይህንን ባቡር ማንም አያስቆመውም። ሁሉንም በምድር ላይ የሚኖሩትን ፍጡራን ደከመኝ ሰለቸኝ ሳይል ይዞ የሚነጉደው ይሄ ወሳኝ ባቡር ነው። ስለዚህ ህይወት ጉዞ ነው ብለን ከተስማማን መነሻና መድረሻ አለው ማለት ነው። መነሻችን ወደዚች ዓለም የመጣንባት ቀንና ቦታ ስትሆን መድረሻችን ከዚች ዓለም በሞት የምንለይባት ቀንና ስፍራ ነች። ይህንን ጉዞ ለየት የሚያደርገው ነገር እኛ ራሳችን አቅደን ወጥነን አሊያም ፈልገነው የጀመርነው አለመሆኑ ነው። መደምደሚያው በድንገት ሳይጠበቅ ሊመጣ ይችላል፣ አሊያም ለረጅም ዓመታት በህመም ከመማቀቅ በኋላ ሊሆን ይችላል። ነገር ግን ጉዞ እንደመሆኑ መደምደሚያው ላይ መድረሳችን አይቀሬ ነው። የሰው ልጅ እውነተኛ ጉዞ በጊዜ ውስጥ የሚደረገው ጉዟችን ህይወታችን ነው። አንዳንዶች በሚያሳዝን ሁኔታ ባጭሩ ይቀጫሉ፣ ከባቡሩ ፈጥነው ይወርዳሉ። ለብዙዎቻችን ግን የህይወት ጉዞው ለበርካታ ዓመታት የሚዘልቅ ነው። ከብላቴናነት ወደ ወጣትነት ብሎም ወደ ጉልምስና እየተሻገርን ቀስ በቀስ ወደ እርጅና እናዘግማለን። እንደ ልደትና ሞት ሁሉ በእነዚህ እርከኖች ማለፋችን የምርጫ ጉዳይ አይደለም። ምንም ያህል ብንፍጨረጨርና ታች ላይ ብንል የጊዜን እንቅስቃሴ መግታት ሆነ ያለፈውን ጊዜ ወደኋላ መመለስ የማይታሰብ ጉዳይ ነው። ምናልባት በህይወት ውጣ ውረድ ተጠምደን ተዘናግተን ሊሆን ይችላል። በሩጫና በትግል ስንዋከብና በኑሮ ጉዳዮቻችን ስንጠመድ ለጊዜ ወጣ ብለን ሙሉውን ስዕል ማየት ተስኖን ህይወት ግርግር ሆናብን ይሆናል። በመዘናጋት ውስጥ ብንሆንም ህይወት ግን ጉዞ ነው። ዕለት ዕለት ወደ መዳረሻው እየቀረብን ነው የምንሄደው። እንደ ማንኛውም ጉዞ በዚህም ጉዞ ላይ ያለን የተለያየ ችግር ሊገጥመን ይችላል። ምናልባት የልብ ስብራት፣ ሀዘንና ጭንቀት ያመዘነበት ጉዞ ሊሆን ይችላል። የተለየ ነገር፣ የተሻለ ህይወት ስንላፍቅ በተቃራኒው ያልጠበቅነው ገጥሞን ይሆናል። ወይንም ህመም፣ የገንዘብ ችግር፣ ከምንወደው ሰው የመለየት ፍርሃት፣ የበላይነት ስሜት፣ ብቸኝነት እና ተስፋ መቁረጥ የመሳሰሉ ችግሮች በከባድ ደረጃ ተጭነውብን ይሆናል። ማለቂያ የሌለው ተስፋ ቢስነት ሸክም ሆኖብን ይሆናል። አሊያም እንደ ማንኛውም ጉዞ በተለያየ ምክንያት አቅጣጫ ስተን እየተጓዝን አላማ ቢስ ሆነን ራሳችን በዚህ ሁኔታ አግኝተን ሊሆን ይችላል። ይህንን ጉዞ ለማድረግ የተሰጠን እድል አንድ ብቻ እንደመሆኑ የተቻለው መስዋዕትነት ከፍለን ያማረ ለማድረግ መጣሩ የሚበጅ አይመስላችሁምን? ይሄ ጥያቄው ለእናንተ ነው። ዋነኛው ጥያቄ ህይወት ጉዞ ናት። ስለዚህ ጉዟችንን ያማረና የሰመረ ለማድረግ ምን እናድርግ ነው። ነገሩን በሎጂክ ብቻ ከተመለከትነው ለዚህ ጥያቄ መልስ ማግኘት የምንችለው ጉዞ ካስጀመረን ጉዟችንን ከወጠነልን ፈጣሪ ዘንድ ብቻ ነው። በዚህ ጽሑፍ ላይ ፈጣሪ ለማለት የምገደደው ክርስቲያኖቹም ሙስሊሞቹም ስለሚገኙ ነው። በቃላት ልዩነት ጦርነት መለያየት እንዳይፈጠር ነው። ይህንን ስል ግን እነዚህ ሁለቱ ሃይማኖቶች መሰረታዊ ልዩነት የላቸውም ለማለት ፈልጌ አይደለም። ነገር ግን ሁለቱም በፈጣሪ ስለሚያምኑ ነው። ስለዚህ ስለ ጉዟችን ከፈጣሪ ዘንድ መልስ ለማግኘት በመጀመሪያ ማድረግ ያለብን ከእርሱ ጋር መታረቅ ነው። ከጉዞ ጀማሪና ፈጻሚ ጋር ማለትም የጊዜውን ባቡር ከሚሾፍረው ከእርሱ ጋር ተጣልተን ወደፊት መቀጠል በምንም መስፈርት ትክክል ሊሆን አይችልም። እኔና እናንተ መንገደኞች ነን። መንገድ የጀመርነው ገና ከማህፀን እንደወጣን ነው። ጉዞ የሚያበቃው የምድር ኑሯችን ሲያበቃ ነው። የተሳፈርነው ባቡር ከፊት ለፊታችን የሚሄደው ያልታወቀ መንገድ አለ። የወደፊቱ የተጋረደብን ቢሆንም ያለፈውን ጉዟችንን ተመልክተን ባቡሩን ፈረን ፈጣሪ ጋር በመሆን መጻዊውን ዘመን እንደ ግለሰብ ሆነ እንደ ሀገር መለወጥ እንችላለን። ሌላው መመልከት የሚገባን ነገር በአንድ ዘመን የሚኖር ትውልድ በሚከተለው መልካም ስብዕና የተነሳ በዙሪያ ያለውን ዓለም በፍጥነት የመለወጥ አቅም እንዳለው ነው። ይህንን እንደ ባለ አእምሮ ከተመለከት ነው ሰው ከፈጣሪው ጋር ሲታረቅ በስነ ምግባር የታነጸ ስለሚሆን ነው። እርቁም የሚፈጸመው የስነ ምግባር ለውጥ በማምጣት ስለሆነ ነው። ለአንድ አገር ኢኮኖሚ እድገት ሲወርድ ሲዋረድ የመጣ የሀብት መጠንና ዕዳ ወሳኝ ጉዳይ ቢሆንም ታሪክ እንደሚያስተምርን ከሆነ የአንድ ሀገር ሰዎች እርስ በርሳቸውና ከተቀረው ዓለም ጋር ያላቸው መስተጋብር ከሁሉም የሚበልጥ ወሳኝ ጉዳይ ሆኖ ይገኛል። እንዲህ ብዬ ስናገር የአንድ ሀገር ሰዎች ላይ የሚታየው ከፍተኛ የስነ ምግባር ልዕልና፣ የሚያሳዩት ግብረ ገባዊነት፣ ከሌሎች ህዝቦች ጋር ያላቸው የሰለጠነ ግንኙነት፣ እነዚህ ሁሉ ተዳምረው የሀገርን እድገትና ስልጣኔ ይወስናሉ። እነዚህ አንድ ማህበረሰብ መልካም ስብዕናዎች ከማህበረሰቡ ለሁኔታዎች መለዋወጥ ያለው ፈጥኖ የመላመድና ችግሮችን የመቋቋም ባህል መሰናክሎችን
እያለፉ የሚገጥሙ እድሎችን እንዲጠቀሙ ያስችላቸዋል። በማህበረሰቡ አብዛኛው ነዋሪ ላይ የሚታየው ባህሪ፣ አስተሳሰብ፣ የመፍጠር ብቃት ሌሎች የማዘንና የማሰብ ዝንባሌ እንደ ማህበረሰብ ውጤታማ እንዲሆን ያስችሉታል። እነዚህን መልካም ስብዕናዎች የእኛው ማህበረሰብ ሊገነባ የሚችለው እያንዳንዱ ሰው ንስሐ ገብቶ ጉዞ ማስተካከል የሚችል ከሆነ ነው። ባልተለወጠ ዜጋ የሚገነባ ማንኛውም ሀገርን ሊለውጥ ተስፋ የተጣለበት ተቋም ስም፣ መልክና ቅርጽ ብቻ ይዞ የሚኖር ነቀዝ የበላው እህል ክምር ስለሚሆን ለውጥ ማምጣት አይቻልም። ከላይ የጠቀስኳቸውን ነጥቦች ከታሪክ ጋር በማጣቀስ ለማስረዳት ልሞክር። ታሪክን ስንመረምር የሰው ልጅ ታሪክን መመዝገብ ከጀመረበት ዘመን አንስቶ እስከ ዛሬ ድረስ ያለው ዘመን የተኖረው ከሞላ ጎደል በከፍተኛ ድህነት ነው ብሎ መድፍረት መደምደም ይቻላል። ስለዚህ በዚህ ረገድ በአፍሪካ ቀንድ ያለው የኢኮኖሚ ችግር ቀጠናውን ብቸኛ አያደርገውም። ቀጠናውን ብቸኛ የሚያደርገው ከዚህ ቀደም የስልጣኔ ጭላንጭል የነበረበት በመልክዓ ምድራዊ አቀማመጥ ከሰለጠኑት ሀገራት በቅርብ ርቀት ላይ የሚገኝ ሆኖ በተፈጥሮ ጸጋም የታደለ ሆኖ ሳለ ዛሬ ላይ በስልጣኔ ደረጃ ከአቻ ሀገራት በጣም ኋላ ቀር ሆኖ መገኘት ዛሬ ላይ አብዛኛው ዓለም የምትከተለውን ስርዓት ማለትም ካፒታሊዝምን የወለደው በ16ኛው ክፍለ ዘመን ከካቶሊክ እምነት የወጣው የፕሮቴስታንቲዝም አብዮት ነው። እንደ ጀርመናዊ ሶሺዮሎጂስት ማክስ ዌበር አገላለጽ ዘመናዊ ካፒታሊዝም እንዲወለድ ምክንያት የሆነው የፕሮቴስታንቲዝም እንቅስቃሴ ማለትም የፕሮቴስታንት እምነት ተሐድሶና ስነ ምግባር ነው። እንደ ዌበር አገላለጽ የፕሮቴስታንት እምነት ጠንክሮ መስራትን፣ ስነ ምግባርን፣ የገንዘብ ቁጠባን የሚያበረታታ ነው ብሎ ይከራከራል። ይህንን ክርክሩን ቀድሞ ከነበረው ዩኒቨርሳል ነው ከሚባለው የካቶሊክ እምነት ጋር በተቃርኖ ስለሚያኖረው የእሱን አመክንዮ የማይቀበሉ ብዙ ሳይንቲስቶች ይገኛሉ። ይህን ምሳሌ እንዳቀርብ ያስገድደኝ አንድ ማህበረሰብ ወይም ሀገር ስር ነቀል የኢኮኖሚ ለውጥ እንዲያመጣ ከተፈለገ በእያንዳንዱ ነዋሪ ላይ አስቀድሞ የሚመጣው የመንፈሳዊነት መነጋጋት አሊያም ታድሶ አስፈላጊ መሆኑን ለማመላከት ነው። ለምዕራቡ ዓለም ስልጣኔ መነሻ የሆነው ካፒታሊዝም መወለድ በዚያ ዘመን የነበሩ አውሮፓውያንን ያገኛቸው የስልጣኔ ለውጥ፣ የስነ ምግባር ለውጥ መነሻው የታድሶና መንፈሳዊነት መነጋጋት መሆኑ ግን ምንም ጥርጥር የለውም። ይህንን ጉዳይ ስለ ተቋማቱ የማቀርበው ክፍል በሰፊው የሚዳስሰው ይሆናል። በመጨረሻም የሰው ልጅ መንፈሳዊ ፍጡር ነው ብለናል። መንፈሳዊ ፍጡር ስለሆነ ከፈጣሪው ጋር በመስማማት መኖር አለበት ማለት ነው። ስለዚህ ሰው ከፈጣሪው ጋር መታረቅ አለበት።